እንደምን አላችሁ የተወደዳችሁ ቻናላችንን ስለምታደምጡ እዚህም ስለተገኛችሁ በጣም አመሰግናለሁ። ማንቸስተር ሲቲ ሁለት መልኩን በአንድ ጨዋታ አሳይቷል። የቀድሞ ኃያልነቱን ያስታወሰ አንድ ሰዓት፣ ከዚያ አስቀድሞ ግን በዚህ ውድድር ዘመን በተደጋጋሚ የታየ ድክመቱን ለግማሽ ሰዓት የጨዋታው የመጀመሪያው 30 ደቂቃ ላይ አሳይቷል። በጥቅሉ ደግሞ በቻምፒየንስ ሊግ በሚቀጥለው የውድድር ዘመን ለመሳተፍ በሚደረገው በርካታ ክለቦች በሚሳተፉበት ትንቅንቅ ውስጥ የሚቀጥለውን ዓመት የቻምፒየንስ ሊግ የተሳትፎ እድሉን ያሰፋበት ወደ ቶፕ 4 የተመለሰበትን ወሳኝ ድል ከክሪስታል ፓላስ ጋር ተጫውቶ 5-2 አሸንፎ ያንን እድሉን አስፍቷል። በኤቲሃድ የተደረገ ጨዋታ ነው። ክሪስታል ፓላስ የኦሊቨር ግላስነር ቡድን በኤፍኤ ካፕ ግማሽ ፍጻሜ የደረሰና በዚያም ከማንቸስተር ሲቲ ጋር እንደገና የሚጫወት በፕሪሚየር ሊግም በግሩም ብቃት ላይ የሚገኝን ቡድን ነው የጓርዲዮላ ቡድን የገጠመው። ኬቨን ደ ብሮይነ ባለፈው ሳምንት በጓርዲዮላ ጋዜጣዊ መግለጫ ላይ እንደተነገረው ራሱን በሶሻል ሚዲያ ኔትወርኩ ላይ ይፋ እንዳደረገው የመጨረሻዎቹ ጥቂት ወራት በማንቸስተር ሲቲ ተጫዋችነት የሚያሳልፋቸው የመጨረሻዎቹ ጥቂት ወራት ናቸው። ግን በዚህኛው ጨዋታ ላይ ያሳየው የሚገርም ብቃት ደግሞ ማንቸስተር ሲቲ የሚያጣውን ተሰጥኦ ደግሞ እሱን ለመተካት ያለውን ከባድ ፈተና ያስታወሰ እጅግ በጣም የሚያስደንቅ ብቃት ነበር። በአጭር ጊዜ ውስጥ ነው ክሪስታል ፓላስ በኤቤሪች ኤዜ እና በክሪስ ሪቻርድስ አማካይነት 2-0 መምራት ጀምሮ የነበረው። ሁለቱም ጎሎች ሲቲ በዚህ ውድድር ዘመን ያሳያቸው ድክመቶች ማሳያዎች ሆነው ሊጠቀሱ ይችላሉ። በእርግጥ በርካታ ወጣት ተጫዋቾችን ጓርዲዮላ በዚህ ጨዋታ ላይ ተጠቅመዋል። ምሳሌ ሁለቱ ፉልባኮች ኒኮ ራይሊ እና ሪኮ ሉዊስ ነበሩ። አዲስ ፈራሚዎቹ ኒኮ ጎንዛሌዝ እና ኦማር ማርሙሽም ተሰልፈዋል። በእርግጥ ልምድና ወጣትነት የተደባለቀበት ነው ቢባል ይሻላል። ምክንያቱም ኦልድ ጋርዱም አለ። ኤደርሰን፣ ሩበን ዲያስ፣ ኢልካይ ጉንዶዋን፣ ኬቨን ደ ብሮይነ አይነቶቹ ተጫዋቾችም ስለተሰለፉ ማለት ነው። እንደተለመደው ኬቨን ደ ብሮይነ በሐሰተኛ 9 ቁጥር ሚና ነበር የተጠቀመው። ቅድም እንዳነሳሁት ግን ለምሳሌ በዚህ ውድድር ዘመን የባላጋራ ቡድንን ፈጣን የማጥቃት ሽግግር የመቆጣጠር ችግር አለበት። ትራንዚሽን የመቆጣጠር ችግር 3-0 ሊሆን ይችል ነበር። መጨረሻ ላይ እኮ ልክ የማንቸስተር ሲቲ ካምባክ ከመጀመሩ አስቀድሞ ክሪስታል ፓላስ በሚሊሜትር ኦፍሳይድ ሆነ እንጂ የቤሪቼ ሌላ ጎል አስቆጥሮ ነበር። ግን በተደጋጋሚ የክሪስታል ፓላስን ትራንዚሽን የመቆጣጠር ችግር ነበረበት። ይሄ የውድድር ዘመኑ ላይ በሙሉ ያየነው ከሮድሪ ከሜዳ መራቅ በኋላ የከፋ ችግር ነው። የቆመ ኳስ የመከላከል የግብ ጠባቂው በራሱ ሳጥን ውስጥ ኤደርሰን ዶሚናንት አለመሆን አሜሪካዊው ክሪስ ሪቻርድስ ለክሪስታል ፓላስ ሁለተኛ ጎል እንዲያስቆጠር ምክንያት ነበር። ስለዚህ አጀማመሩ እንደዚህ አይነት የከፋ እንዲያውም የማይታሰብ ነገር ሁሉ የተስተዋለበት ነው። በኤቲሃድ ሁለተኛው ጎል ከተቆጠረና ሌላ ጎል ሊቆጠር የሚችልበት ስጋት እየተስተዋለ ስለነበር የማንቸስተር ሲቲ ደጋፊዎች ቡድናቸው ላይ መጮህ ጀምረው ነበር። አሁን ይህንን በቅርብ ዓመታት ቡድኑ ከነበረው የሚያስደንቅ የስኬት ጉዞ አንጻር ለማሰብ ይቸግር ነበር። ግን እንደዛ አይነት የከፋ የጨዋታ አጀማመር ስለነበር በደጋፊዎች በኩል እንዲህ አይነት ስሜት ተንጸባርቋል። ስለዚህ ይሄ ማወቅ የምንፈልገውን ሁሉ ይነግረናል ማለት ነው። የመጀመሪያው አጋማሽ የማንቸስተር ሲቲ አጀማመር እና ደግሞ ምልክቶቹ ሁሉ ምናልባት በጓርዲዮላ አሰልጣኝነት ትልቁ ምንድነው ኢምባራሲንግ ሽንፈት ሊሆን ይችል ነበር በሜዳቸው። በዚህ ውድድር ዘመን ብዙ ጨዋታዎች እንደተሸነፉ እናውቃለን። ግን እንደዚህ ደግሞ የከፋ ሆኖ አያውቅም። በአጀማመር ደረጃ በጣም አስደንጋጭ አጀማመር ነው የነበረው። ከዚያ በኋላ ግን ትልልቅ ተጫዋቾች ቡድን ችግር ውስጥ በገባ ጊዜ ነው ሊፍት የሚያደርጉት። ኬቨን ደ ብሮይነ ያንን ነው ያደረገው። የመጀመሪያው አጋማሽ ከማብቃቱ በፊት የማንቸስተር ሲቲ ካምባክ ግማሽ መንገድ ደርሶ ነበር። 2-1 ሆኖ ስለነበር ከዚያ በኋላ ከረፍት በኋላ ነው በአጭር የጊዜ ልዩነት ውስጥ 3 ተጨማሪ ጎሎች አስቆጥሮ 5-2 ያሸነፈው። ግን የመጀመሪያው አጋማሽ ከመጠናቀቁ በፊት በሲቲ ሁለቱ ቀጣይ ጎሎች ላይ 3ቱ ተከታታይ ጎሎች ላይ በቀጥታ ተሳትፏል። ለነገሩ ከረፍትም እንደተመለሱ ጎል ሲቲ አስቆጥሮ 3-2 መምራት ሲጀምር ራሱ ጎል አስቆጠረ። የሁለተኛው ጎል መቆጠር ውስጥ ትልቅ ድርሻ ነበረው። ለሶስተኛው ጎል የመጨረሻውን ኳስ ሰጠ። ስለዚህ ካምባክ ኮምፕሊት ማለት ነው። የመጀመሪያው አጋማሽ ከማብቃቱ በፊት የፓላስ ጎል እንደተሳተ ስቴዲየም ውስጥ ስሜት ለውጥ ነበር። ልክ የፓላስ ጎል ሲሻር
እንደ ጎል ማስቆጠር አይነት የደስታ ድምጽ ደጋፊዎች ውስጥ ነበር። የሆነ ነገር ሴንስ እንዳደረጉ አይነት ማለት ነው። ኬቨን ደ ብሮይነ የመጀመሪያው አጋማሽ ከማብቃቱ 15 ደቂቃ ገደማ በፊት በፍጹም ቅጣት ምት ሳጥን አካባቢ ዳይቺ ካማዳ በሰራው ጥፋት የተሰጠን የቅጣት ምት ወደ ጎል መጥቶ ዲን ሄንደርሰን ሊያድነው አልቻለም። በጣም ግሩም የቅጣት ምት ነበር። የጎሉን ቋሚ ታኮ የተቆጠረ ጎል ነው። የቀድሞውን በብርታቱ ላይ ሳለ ልዩነት ይፈጥር የነበረውን ኬቨን ደ ብሮይነን ያሳየ ጎል ነበር። ግብ ጠባቂው ኤደርሰን ምንም ሊያደርግ አልቻለም። የማርሙሽ ጎልም እንደዚሁ ሲቆጠር እና በደቂቃዎች ልዩነት ማንቸስተር ሲቲ አቻ ሲሆን እሱ ነው ያንንም ኳስ በጭንቅላቱ ወደ ሳጥን ወደ አደገኛው ቦታ የመለሰው። ኢልካይ ጉንዶዋን ጥቂት ጨርፎታል። ከዛ በኋላ ነው ማርሙሽ ያስቆጠረው። ማርሙሽ ከመጣ በኋላ መቼስ በጣም አስደናቂ አጀማመር ነው ያደረገው። የሲቲ ውጤት ከሱ መፈረም ከጥር ዝውውሮች መከናወን በኋላ ድራማዊ መሻሻል ባያሳይም ነገር ግን በፈረሙት ተጫዋቾች ላይ በሙሉ የሚታዩ የተስፋ ጭላንጭሎች አሉ። በሚገባ ከጭላንጭልም በላይ ኦማር ማርሙሽ አሁን 6ኛ ጎሉን ያስቆጠረው እንግዲህ በጥር ዝውውር መምጣት ከፍራንክፉርት በጣም ዳይሬክት ከሆነ ስታይል ወደ ሲቲ የፖሴሽን ስታይል መምጣት በጣም አስቸጋሪ ነው። ጊዜ ወይም የመላመጃ ከቡድኑ ጋር የመዋሃጃ ጊዜ ይፈጃል። ነገር ግን ይሄ ተጫዋች በአብዛኞቹ ጨዋታዎች ጎል ቢያስቆጥርም ባያስቆጥርም አዎንታዊ ተጽዕኖ እያሳደረ ነው የሚወጣው። 6ኛ ጎሉን ነው አሁን ትላንትና ያስቆጠረው። ከረፍት በኋላ ግን ፍጹም የአንድ ቡድን ጨዋታ ነው የነበረው። እንዲያውም የክሪስታል ፓላስ አሰልጣኝ ኦሊቨር ግራስነር ምናልባት ሊመጣ ያለውን ጫና በማሰባቸው ምክንያት ሳይሆን አይቀርም ልክ ከረፍት ሲመለሱ አማካይ ያስገብተው አጥቂ ያስወጥተው ነው የጀመሩት። በኋላ ተሳስቻለሁ አሉ። ዊል ሂውዝ አማካይ ነው፣ እሱን አስገብተው ጆን ፊሊፕ ማቴታ አጥቂያቸውን አስወጥተው ነው ሁለተኛውን አጋማሽ የጀመሩ። ስለዚህ ፕሮፐር 3-5-2 ነው የነበረው። መጀመሪያ 3-4-2-1 ሆኖ ግን የበለጠ አታኪንግ የነበረ ማለት ነው። ምክንያቱም ከሱ በስተቀኝና በግራ በኩል እንደ 2 10 ቁጥሮች ነገር ኢስማኤል አሳርና ኤቤሬቼዜ ስለነበሩ፣ ነገር ግን ተጨማሪ ፕሮቴክሽን ለመጨመር ከአዳም ዋርተን እና ከዳይቺ ካማዳ ጋር ለማጣመር ብለው አጥቂ የለሽ ሲስተም አደረጉት ማለት ነው። አሁን አጥቂ ያልነበራቸውም፣ ፎካል ፖይንት የላቸውም። ደግሞ ጆን ፊሊፕ ማቴታ በጣም አስቸጋሪ ለመቆጣጠር የሚፈትን አይነት ግዙፍ የአየር ላይ ኳሶች የሚያሸንፍ ግን በምድር አደገኛ ተጫዋች ነው። እሱን ቀይረው ማስወጡት እና ይሄ የሚነግረን ግን የሲቲን ሞመንተም አሰልጣኙ እንደተረዱት ነው። ከዛ ከረፍት መልስ ነው እንግዲህ በ10 ምናምን ደቂቃ ውስጥ ከምባኮ የተጠናቀቀው። ገና ከረፍት እንደተመለሱ በድጋሚ ኬቨን ደ ብሮይነ ለማቴዮ ኮቫቺች የሰጠውን ኳስ ነው ኮቫቺች ጎል ያስቆጠረው። 2 ደቂቃም አልተጫወቱም። ከዚያ ከ10 ደቂቃ ባነሰ ጊዜ ውስጥ ደግሞ ጄምስ ማከቲ ከኤደርሰን ሞራይሽ የመጣለትን ረጅም ኳስ ግብ ጠባቂውን ዲን ሄንደርሰንን በግሩም ሁኔታ አልፎ በባዶ መረብ ላይ ያስቆጥሮ ሲቲ 4-2 መምራት ጀመረ። በኋላ ኒኮ ኦራይሊ ነው 3ኛውን ጎል ያስቆጠረው። በነገራችን ላይ ኒኮ ኦራይሊ ባለፈው በኤፍኤ ካፕ ከቦርንመዝ ጋር በነበረው ጨዋታውን እንዴት እንደቀየረው እናነሳ ነበር። የግራ ፉልባክ አድርጎ ነው ጓርዲዮላ የሚጠቀምበት። 20 ዓመቱ ነው ገና። የሲቲ አካዳሚ ውጤት ነው። ከ8 ዓመቱ ጀምሮ በሲቲ ኢንፍራስትራክቸር ውስጥ ያደገ ነው። በቅርብ ጨዋታዎች ላይ ጓርዲዮላ በተደጋጋሚ ሲያሰልፈው እናያለን። በእርግጥ በብዙዎቹ የኤፍኤ ካፕ ጨዋታዎች ላይ በዚህ ውድድር ዘመን ተጠቅሞበታል። ከሳልፈርድ ጋር፣ ከፕሊመዝ ጋር፣ ከሌተን ኦሪየንት ጋር፣ ከቦርንመዝ ጋር ቅድም እንዳነሳሁት። አሁን ደግሞ በፕሪሚየር ሊግ ጨዋታዎችም መጀመር ጀምሯል እና ዮሽኮ ግቫርዲዮልን ከሩበን ዲያስ ጋር የመሃል ተከላካይ አድርጎ ያጣመረው። አሁን በመጀመሪያ አጋማሽ የተቸገረባቸው አጋጣሚዎች ነበሩ። ምክንያቱም የክሪስታል ፓላስ ጠንካራው የማጥቃት ክንፍ በሱ በኩል ያለው የማጥቃት ክንፍ ነው። ምክንያቱም መሮጥ የማያቆመው ዳንኤል ሙኞዝ እና ኢስማኤል አሳር ሁለቱም በዚህኛው የሜዳ ክፍል የሚጫወቱ ናቸው። በእርግጥ ፓላስ በግራ በኩልም ኤቤሬቼዜ እና ሚሼል አሉበት። ታይረል ሚሼል በሁለቱም ክንፎች በኩል አደገኛ ነው። ነገር ግን በግራ በኩል በሲቲ ግራ፣ በፓላስ ቀኝ በኩል ተደጋጋሚ ማጥቃት ይፈጸም ነበር። ስለዚህ መከላከል ድክመት አለበት። ግን አማካይ ለሆነ ተጫዋች ራሱ ጓርዲዮላ መደበኛ ቦታው አማካይ ነው ብሎ ለሚናገርለት ተጫዋች እንደ ሜክሺፍት ፉልባክ ነው እየተጫወተ ያለው ማለት ነው። በመደበኛ ቦታው አይደለም እየተጫወተ ያለው ማለት ነው። ስለዚህ በመደበኛ ስፍራው የማይጫወት ቦታውን እየተላመደ ያለ ተጫዋች እንዲሰራቸው የምንጠብቃቸው መጠነኛ የፖዚሽኒንግ፣ መጠነኛ የመከላከል ድክመቶች ሲሰራ ልናይ እንችላለን። ያ ብዙ የሚያስገርም አይመስለኝም። ነገር ግን በማጥቃቱ በኩል ደግሞ ብዙ ትልልቅ ተጽዕኖዎች የሚፈጠር
ቀልብ የሚስብ ቀጥተኛ ደፋር የመጨረሻ ኳሶች ማቀበል የሚችል ደግሞ እንዳየነው ጎሎችን ማስቆጠር የሚችል ተጫዋች ነው። ጓርዲዮላ በቅድመ ውድድር ዘመን ዝግጅት ጊዜ ቡድኑን ወደ ዩናይትድ ስቴትስ ይዞ ሲጓዝ ያው በርካታ ተጫዋቾች በኮፓ አሜሪካ ይልቁን በአውሮፓ ዋንጫ የሚሳተፉ ስለነበር ይዟቸው ከሄዳቸው በርካታ ወጣት ተጫዋቾች መካከል አንደኛው ኒኮ ኦራይሊ ነው። ታስታውሱ እንደሆነም ኮሚኒቲ ሺልድ ጨዋታ ላይ ከማንቸስተር ዩናይትድ ጋር ቡድኑ ተጫውቶ በኋላ በመለያ ምት ሲያሸንፍ ይህንም ጨዋታ ጀምሮ ነበር። እዚያ አሰልጣኙ ይህንን የውድድር ዘመን ከመጀመሩ በፊትም ቡድኑ ውስጥ ሊያካትተው እንደሚችል ምልክቶች ነበሩ። ግን አሁን በቅርብ ጊዜ ደግሞ በተደጋጋሚ በሚደረጉ ጨዋታዎች ላይ የበረታ ተጽዕኖ እያሳደረ ስለሆነ የሚቀጥለው የውድድር ዘመን ደግሞ የበለጠ ጎላ ያለ ሚና ሊኖረው ይችላል። ያው ቡድኑ መታደስ አለበት። ትላንትና እንደዚህ አይነት ሲኒየር ተጫዋቾች ጉንዶዋን፣ ደብሮይና፣ ኮቫቺች አይነት ተጫዋቾችም ኤደርሰንም ተሰልፈው ጭምር የቡድኑ አማካይ ዕድሜ 26 ዓመት ብቻ ነው። በዚህ የውድድር ዘመን አንዱ ችግር የነበረው የማንቸስተር ሲቲ በእድሜ መግፋት ምክንያት የሚመጣ የኢንቴንሲቲ የአካላዊ ቅልጥፍና ማነስ ነበር። ነገር ግን ደግሞ እንደ ኒኮ ኦራይሊ አይነት ተጫዋቾችን በማካተት ቡድኑ እንዴት ለማደስ እየተሞከረ እንደሆነ ማየት ይቻላል። አሁን ማንቸስተር ሲቲ አራተኛ ስፍራ ላይ መቀመጡ ብቻ ሳይሆን ከኒውካስል እና ቼልሲ በላይ መሆኑ ብቻ ሳይሆን የኖቲንገም ፎረስት መሸነፍንም ተከትሎ ለሶስተኛም ስፍራ እድል ያለው ይመስላል። ምክንያቱም ኖቲንገም ፎረስት አሁን በሁለት ነጥብ ርቀት ላይ ብቻ ነው ያለው ከማንቸስተር ሲቲ። አሁን በቅርብ ተከታታይ ጨዋታዎች ላይ ቡድኑ እየተሸነፈ ስለሆነ ሲቲ ማንም ማሰብ ይቸግረው ነበር አይደል ከጥቂት ሳምንታት በፊት። አሁን ግን የአንድ ጨዋታ ጉዳይ ነው፣ የአንድ ጨዋታ ስዊንግ ነው። ኖቲንገም ፎረስት ራሱ አሁን በአስቶን ቪላ ማሸነፍ ምክንያት ቼልሲና ኒውካስል ደግሞ ካሸነፉ የበለጠ ይቀርቡታል እና ኖቲንገም ፎረስትን እንደው የቻምፒየንስ ሊግ ቦታውን እንዳረጋገጠ ቆጥረን ነበር። አሁንም የቻምፒየንስ ሊግ ቦታን ለማሳካት ሰፊ ድል ይኖረው ይሆናል። 6 ጨዋታ ብቻ ነው የቀረው። ነገር ግን ቼልሲና ኒውካስል ጨዋታቸውን ካሸነፉ አሁን ፉክክሩ የበለጠ ኖቲንገም ፎረስትን ያካትትና ይደምቃል ማለት ነው። ምክንያቱም አሁን በትንሹ ከነዚህ ከጠቀስኳቸው ቡድኖች አንደኛው የቻምፒየንስ ሊግ ቦታን ሚስ ያደርጋል። ከ1 እስከ 7 ያሉት ቡድኖች መካከል ያለው የነጥብ ርቀት በጣም ተቀራራቢ ስለሆነ 53፣ 54፣ 55፣ 57 ስለሆነ ምናልባት እርግጠኛ መሆን የሚቻለው በሊቨርፑል እና በአርሰናል ተሳትፎ ብቻ ነው። በእርግጥ በዚህ ዓመት አርሰናል ባለፈው ሪያል ማድሪድን በቻምፒየንስ ሊግ ጨዋታ ካሸነፈ በኋላ በእንግሊዝ ክለቦች በኩል የተሳትፎ ቁጥር 5 እንደሚሆን ተረጋግጧል። በዩኤፋ ኮኤፊሽንት የአውሮፓ ውድድሮች ላይ እንግሊዝ ክለቦች ያላቸው ውጤት 5 ክለቦች የሚሳተፉበት እንዲሆን ያደርጋል። ስለዚህ ሲቲ አራተኛ ስፍራ ላይ መቀመጡ ብቻ ሳይሆን በእርግጥ ሌሎቹ ባላጋራዎች ካሸነፉ እንደገና ከቶፕ 5 ውጪ ሊሆን ይችላል። ምክንያቱም ቼልሲ ሲያሸንፍ 56 ይሆናል፣ ኒውካስል ሲያሸንፍ 56 ይሆናል፣ ሲቲ ወደ 6ኛ ይንሸራተታል። ነገር ግን በወረቀት ደረጃ ቀለል ያሉ ጨዋታዎች አሉት ከዚህ በኋላ በወረቀት ደረጃ። በእርግጥ ኤቨርተንን ከሜዳ ውጪ መቅጠም ቀላል አይደለም። ኤቨርተን ለምሳሌ ትላንትና ኖቲንገም ፎረስትን አሸንፏል። ግን ወልቭስንም የወረደው ሳውዝሃምፕተንንም ስለሚገጥም የቻምፒየንስ ሊግ ቦታን ይዞ ለማጠናቀቅ ያለው ድል በጣም ሰፊ ይሆናል። ግን ከ1 እስከ 5 ያለው ብቻ ሳይሆን ለሶስተኛም ስፍራ በጣም ቅርብ ነው ማለት ነው። ፎረስትም የመንሸራተት ምልክት በቅርብ ጨዋታዎች እያሳየ ስለሆነ፣ ሌላኛው ግን ይሄ የሲቲ ካምባክ በፊት ቢሆን ብዙ አያስገርምንም። ምክንያቱም በብዙ ጨዋታዎች ላይ ማንቸስተር ሲቲ 2-0 ቢመራም ጨዋታው አያልቅም። በእርግጥ ፓላስ በጊዜ ስለሆነ ሁለቱን ጎሎች ያስቆጠረው ማንቸስተር ሲቲ ወደ ጨዋታው ለመመለስ ሰፊ እድል ነበረው። ግን ደግሞ እንዲህ አይነት የኮንፊደንስ ክራይሲስ ውስጥ ያለ ቡድን ስለሆነ እንዴት ሪስፖንድ እንደሚያደርግ እርግጠኛ መሆን አትችሉም። ግን በሚያስደንቅ መንገድ ነው የድሮውን የማንቸስተር ሲቲ ፋይቲንግ ስፒሪት ያየንበት። ትልልቆቹ ተጫዋቾች በወሳኝ ሞመንቶች ላይ ያንን ክላስ ያሳዩበት ጨዋታ ነው ማለት ይቻላል። ለጓርዲዮላ ጎሎቹ ሲቆጠር ያሳየ ነበር የደስታ አገላለጽ ምን ማለት እንደሆነ ማየት ይቻላል። ኬቨን ደ ብሮይነ ተቀይሮ ሲወጣ በኤቲሃድ ደጋፊዎች 3 ደቂቃ ገደማ ሲቀር ነው አሰልጣኙ ቀይሮ ያስወጣው። አንዳንድ ጊዜ አሰልጣኞችም የደጋፊዎችን እንዲህ አይነት አድናቆት እንዲያገኙ በማሰብ ተጫዋቾችን ያስወጧቸዋል፣ ቀይሮ ያስወጧቸው የስታንዲንግ ኦቬሽን የሚሉት። የስቴዲየሙ ተመልካች ሁሉ የሲቲ ደጋፊ ሁሉ እንዴት በድምቀት እንደሸኘው ማየት ይቻላል። እንግዲህ አጭር ጊዜ ነው የቀረው። 3 ጨዋታዎችን ብቻ ነው ከዚህ በኋላ በኤቲሃድ ስቴዲየም የሚያደርገው፣ 3 የፕሪሚየር ሊግ ጨዋታዎች ብቻ። ጓርዲዮላን አሁን ጄምስ ማከቲ በዚህ ጨዋታ ላይ ሌላ ጎል አስቆጥሯል። ምናልባት እንደው ለወደፊቱ የኬቨን ደ ብሮይነን የመፍጠር ችሎታ መተካት የሚችል ይመስልሃል ወይ ብለው ጠይቀውት ነበር። በጭራሽ ብሎ ነው የመለሰው። no one can do what Kevin has done ብሎ መልሷል። እና በጣም ትልቅ እጦት እንደሚሆን ግልጽ ነው። ባለፈው በመጠኑ ስለ ኬቨን ደ ብሮይነ ስናነሳ ነበር። ያው የእግር ኳስን ጨካኝ ቢዝነስ ባህሪ የምታዩበት ነው። ምክንያቱም ተጫዋቹ በራሱ ጊዜ አይደለም ከማንቸስተር ሲቲ የሚለቀው፣
የማንቸስተር ሲቲ ሰዎች ውሳኔ ነው ራሱ እንዳለው እኔ ቺኪ ቤጌሪስታይን ሆነን ነው ነው ብለዋል። አዲስ ኮንትራት ለሱ ላለማቅረብ ማለት ነው። ያው ማንቸስተር ሲቲ በዚህ ውድድር ዘመን ባሳለፈው ኤክስፒሪየንስ ምክንያት እንዲህ ያሉ ጨከን ያሉ ውሳኔዎችን ለማሳለፍ ተገዷል። አንድም ቅድም እንዳነሳሁት የቁልፍ ተጫዋቾች በተመሳሳይ ጊዜ በእድሜ መግፋት በዚህ ውድድር ዘመን ቡድኑ ሜዳ ውስጥ ስለገጠመው ችግር ከአብይ ምክንያቶች መካከል ሆኖ ይጠቀሳል። ደብሮይንም በውድድር ዘመኑ አብዛኛውን ጊዜ የቀድሞ ምታቱን ለመድገም ቸግሮት ነበር። በግልጽ የሚታይ ፊዚካል ዲክላይን አለ፣ ግን ክላስ ነው፣ ሁሌም ቢሆናል። ተሰጦ ድንገት ተኖ አይጠፋም እና ትላንትና ያሳየው ብቃት ማንቸስተር ሲቲ ገበያው ላይ ፍሎሪያን ቪትስን ያምጣ ወይ ሌላ ተጫዋች ያስፈርም ያንን ቦታ መሙላት እንዴት አስቸጋሪ ሊሆን እንደሚችል ምልክት ያየንበት ነው። ያ ምታቱ፣ ያ ክሬቲቪቲው፣ ያ ወኔው፣ ያ ሊደርሺፑ ድንገት ሊጠፋ አይችልም። ያስቆጠረው የቅጣት ምትም ወደ ሲቲ ከመጣ ጓርዲዮላ የሲቲ አሰልጣኝ ከሆነበት ጊዜ ወዲህ 28ኛ ከፍጹም ቅጣት ምት ሳጥን ውጪ የተቆጠረ ጎል። ጓርዲዮላ ወደ ሲቲ ከመጣበት ጊዜ ጀምሮ ኬቪን ደብሮይንን ያህል ከፍጹም ቅጣት ምት ሳጥን ውጪ በርካታ ጎሎች ያስቆጠረ ተጫዋች የለም። ከጨዋታው በኋላ እንደተናገረው በነገራችን ላይ የመጀመሪያ ጨዋታውን ከክሪስታል ፓላስ ጋር ነበር ያደረገው ለማንቸስተር ሲቲ በፈረመ ጊዜ። ትላንትና ደግሞ እንዲህ ያለውን ትልቅ ካምባክ ከ10 ዓመት በኋላ 2015 ላይ ነበር የመጀመሪያ ጨዋታው፣ አሁን 2025 ነው። በዚሁ በፓላስ ጨዋታ ላይ ትልቅ እንደዚህ አይነት ኢንስፓይሬሽናል ብቃት አሳይቷል ማለት ነው። እና ያው የማንቸስተር ሲቲ ሰዎች አዲስ ውል ላለመስጠት ወስነዋል። አሁን ውሳኔውን ተቀብየዋለሁ ብሏል። ቅር እንደተሰኘ መቼስ በጣም ግልጽ ነው። ነገር ግን አሁን ይሄኛው የማንቸስተር ሲቲ ምዕራፍ ተዘግቷል። በእግር ኳስ መጫወቴን አላቆምም፣ ግን የኔን ቆይታ በተመለከተ ክላሪቲ ስላለ ኮንትራት ይታደሳል አይታደስም የሚለውን ጉዳይ በተመለከተ የጠራ ነገር ስላለ እንደማልቆይ በመረጋገጡ ምክንያት አሁን ትኩረቴን በሙሉ ሜዳ ውስጥ ማድረግ እችላለሁ የሚል አስተያየት ሰጥቷል። የቅጣት ምት ጎሉም 5ኛ የቅጣት ምት ጎሉ ነው በፕሪሚየር ሊግ። ለማንቸስተር ሲቲ አንድ ሌላ በጎ ዜና ግን ከሃላንድ መጎዳት በኋላና ፊል ፎደን የቀድሞ ብቃቱ ላይ ለመገኘት እየቸገረው መሆኑን ተከትሎ የጎል ምንጩ መስፋቱ ነው። ትላንትና አሁን የተለያዩ 5 ተጫዋቾች ናቸው ጎሎቹን ያስቆጠሩት። ለምሳሌ ጄምስ ማከቲ የመጀመሪያ ፕሪሚየር ሊግ ጨዋታውን ነው የጀመረው። ከመነሻው ጀምሮ ጎል አስቆጥሯል። ሌላ ጎል ማስቆጠር ይችል ነበር። ማቴዎ ኮቫቺች ሌላ ጎል አስቆጥሯል። ኦማር ማርሙሽ እንደተለመደው ጎል እያስቆጠረ ነው። ኬቪን ደብሮይነ ልክ እንደዚሁ። ኒኮ ኦራይሊ የመጀመሪያ ፕሪሚየር ሊግ ጎሉን አስቆጥሯል። ባለፈው ከሌስተር ሲቲ ጋር በነበረው ጨዋታ ጃክ ግሪሊሽ ጎል አስቆጥሯል። ምርጥ ቡድኖች እንዲህ አይነት የጎል ዲስትሪቢዩሽን አላቸው። ሲቲ ላለፉት ዓመታት ሃላንድ ነው ዋናው የጎል ምንጭ የነበረው። ባለፈው የውድድር ዘመን ፊል ፎደንም በርካታ ጎሎች አስቆጥሯል። ነገር ግን የጓርዲዮላ ምርጦቹ ቡድኖች ፕሪሚየር ሊግን ዶሚኔት ሲያደርግ የጎል ዲስትሪቢዩሽኑ ከተለያየ አቅጣጫዎች የሚመጡ ነበሩ። በአንድ ጎል አስቆጣሪ ላይ ብቻ ኢንዲፔንደንት አልነበረም። ይሄኛው ጨዋታም ያንን ከሃላንድ መጎዳት በኋላ ከሁሉም የሜዳው ክፍል አደጋ ሊመጣ እንደሚችል ያሳያቸዋል። አማካዮች ጎል አስቆጥሯል፣ ደብሮይነና ኮቫቺች። ፉልባክ ጎል አስቆጥሯል፣ ኒኮ ኦራይሊ። ሌላ ታክሚ ተጫዋች ጎል አስቆጥሯል፣ ኦማር ማርሙሽ። ይህም በጎ ነገር ይመስለኛል። የቡድኑን ኮሌክቲቭ ማጥቃት የሚያሳይ በተለያየ መንገድ ጎል ማስቆጠር እንደሚችል የሚያሳይ ነው። ጓርዲዮላ ከጨዋታው በኋላ 8ም 9ም ጎል ልናስቆጠር እንችል ነበር ብሏል። ጄምስ ማከቲ ትልቅ የጎል እድል ጎሉን ከማስቆጠሩ በፊት አግኝቶ ነበር። ኬቪን ደብሮይነ የጎሉ ብረት መልሶበታል። ሌሎችም ትልልቅ አጋጣሚዎች ነበሯቸው። ስለዚህ ካስቆጠሩት የጎል ቁጥር በላይ ሊያስቆጥሩ ይችሉ ነበር። አሰልጣኙ ራሱ እንደተናገረው በጣም ትልቅ የማጥቃት ፐርፎርማንስ ነበር። ለሲቲ ደግሞ እንደ ፓላስ አይነት በባክ 5 የሚጫወት ሰራተኛ ትጉህ አማካዮች ያሉት ኦርጋናይዝድ የሆነ ቡድን ሲሆን የሚገጥመው ይሄ በራሱ ትልቅ በራስ መተማመን የሚጨምር አይነት ፐርፎርማንስ ነው። እንግዲህ በኤፍኤ ካፕ ግማሽ ፍጻሜ ሲገናኙ ደግሞ እንዴት እንደሚሆን እናያለን። የሲቲ ሲዝን እንደዚህ አይነት የወጣ ወረዳ ዓመትም ሆኖ በዋንጫዎች ሊጠናቀቅ ይችላል። ኤፍኤ ካፕ ሴሚፋይናል ስለደረሰ ከተቀሩት ቡድኖች ሁሉ ጎላ ያለ ግምት የሚሰጠው ቡድን ስለሆነ፣ ነገር ግን መደበኛው ሲዝን ካለቀ በኋላ ደግሞ የክለቦች ዓለም ዋንጫ ስለሚጀምር እዛም ላይ ሌላ ዋንጫ የማከል እድል አለው። ያው የክለቦች ዓለም ዋንጫ እኔ እንደ ፈተና ነው ማየው ለማንቸስተር ሲቲ ዳግም ግንባታ። ምክንያቱም በቂ ፕሪሲዝን እንዳይኖረው አዳዲስ ተጫዋቾች ማምጣቱ አይቀርም። ግን አዳዲስ ተጫዋቾች ከመጡ በኋላ ቡድኑ ውስጥ የሚዋሃዱበት የሚቀናጁበት
እድል እንዳይኖራቸው ተጽዕኖ የሚያሳድር አድርጌ ወስደዋለሁ። ነገር ግን እንደ ዋንጫ ካየነው ግን ሌላ የዋንጫ ተስፋ ኖሮት ነው እንግዲህ የመጨረሻዎቹን ወራት የሚያሳልፈው። ትናንትና ግን ከሲቲ የውድድር ዘመኑ ቤስት ፐርፎርማንሶች መካከል ነበር ማለት ይቻላል። ግን ሁለቱንም ስዕሎች ያሳያል። የመጀመሪያው አጋማሽ ብቻውን የመጀመሪያው 20 ደቂቃና ከዛ በኋላ ያለው 25 ደቂቃ ብለን መክፈል እንችላለን። የመጀመሪያውን አጋማሽ ራሱ በሁለት አጋማሾች በመክፈል ማለት ነው። ግን መጨረሻ ላይ ድል አድርጓል እና ኬቨን ደ ብሩይነ አስደናቂ ነበር።